የሱ ፈጠራ ትክክለኛ ሆኖ ሳለ ከአይምሯቸው በላይ ሆኖ ሊደርሱበት ባለመቻላቸው የተንገበገቡት ረጃጅሞቹ የሳይንሱ ማህበረሰቦች በሚዲያ ባለሙያ ስም ከምዕራባውያኑ ሀገራት በርካታ ሰዎችን በመላክ ልጁ ጫና ውስጥ እንዲገባ ከማድረግ ጀምሮ የቻሉትን ያህል ሚስጥር ለመሰብሰብ ሙከራ ማድረግ ጀመሩ። እነዚህ አካላት የዚምባብዌ ዜጎችንና ሌሎች አፍሪካውያንን በመጠቀምም በገባ በወጣ ቁጥር እየተከታተሉ ያስጨንቁት ነበር። እሱ ግን እስካሁን በአቋሙ ጸንቶ ቆይቷል። በዚህና በፈጠራው ዙሪያ የተናገረው ማክስዌል ቺኩምቡትሶ ከሳይንስ ጋር የተወዳጀሁት ከልጅነቴ በመሆኑ ብዙ ነገሮችን መፍጠር እችላለሁ ብሏል። I was born in a very poor family. I did not manage to complete my education. I left school when I was form 2 second term due to some financial difficulties. I was raised by a single parent. እኔ ተወልጄ ያደጉት ራቅ ባለ የገጠር መንደር ነው። ያደጉትም በችግር ነው። በ14 ዓመቴ ትምህርት ሳቋርጥም ትምህርት ጠልቼ ሳይሆን ተቸግሬ ነው። አካባቢ ያለው ህዝብም ቢሆን ችግረኛ ብቻ ሳይሆን የኤሌክትሪክ ብርሃን እንኳን አይቶ የማያውቅ ነበር። ችግረኛ ሆኜ ትምህርቴን ባቋርጥም ለሳይንስ ያለኝ ፍቅር ግን ሁሌም ከኔ ጋር ነበር። ስለዚህ ሁሌም አነብ ነበር። ያነበብኩትንም ወደ ተግባር ለመለወጥ እጥራለሁ። ከወዳደቁ ዕቃዎችና ከቁርጥራጭ ብረቶችም በርካታ የኤሌክትሪክ ባትሪና የተለያዩ ሜካኒካል ዕቃዎችን ሰርቻለሁ። አንድ ቀን ግን በህልሜ እንደ ራእይ ጥርት ያለ መልእክት ከፈጣሪ ደረሰኝ። መልእክቱም ለዚህ ላደግህበት አካባቢና ለህዝቡ በነፃ የኤሌክትሪክ ኃይል የሚያገኝበት መፍትሄ አፈላልግ የሚል ነበር። ይህ ደግሞ መቻሌን እንዳምን ያደረገኝ እርግጠኛነት የተሞላበት መንፈስን ያዘለ መልእክት ነበር። በጊዜው ዕድሜ 20ዎቹ ውስጥ ነበር። እንግዲህ ጥናትና ምርምሬን የጀመርሁት ከዛን ጊዜ ጀምሮ ነው። የፈጠራ ስራው አሁን የደረሰበት ደረጃ እስኪደርስም በርካታ ሂደቶችን አልፏል።